ሰላም ሰላም የዩቲዩብ ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ እላለሁ። የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ ነኝ። ውድ የፕሮግራማችን ተከታታዮች እንግዲህ ዛሬ በምስሉ ላይ የምታዩቸው ሁለት ሰዎች እንግዲህ ብዙዎቻችሁ ታውቋቸዋላችሁ ብዬ አስባለሁ። እንግዲህ የማይክሮሶፍት ዋና ቺፍ ቢል ጌትስ እና ደግሞ ይሄ በህይወት የለም ይሄ ሰው እንግዲህ ኤፕስቲን ፋይል ሰሞኑን እንግዲህ በሶሻል ሚዲያዎች ላይ በተለይ ካናዳ እና አሜሪካ በሌሎችም ቦታ በጣም በከፍተኛ ደረጃ እንትን እየተዘዋወረ ያለ ጉዳይ ነው እና እንግዲህ ዛሬ ደግሞ ወደ ቢል ጌት ገብቷል ማለት ነው። እንግዲህ ቢል ጌት የዘመናችን ሁለተኛ ነው ሶስተኛ ሀብታም የተባለ እንግዲህ ማይክሮሶፍትን ኮምፒውተር ከሱ ጋር የተያዙ እንትኖችን የሰራ ሰው ነው። ብዙ ሰው ያውቀዋል። እንግዲህ በእንደዚህ አይነት ሁኔታ ውስጥ መገኘቱ በጣም ብዙዎችን ሰዎች ግራ አጋብቷል። ይሄ የሚያሳየው እንግዲህ ኤፕስቲን ፋይል ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ኤፕስቲን ፋይል ሰውየው በህይወት የለም። በተለይ ደግሞ እድሜያቸው ለአቅመ ሔዋን ያልደረሱትን ሴቶች በተለይ ደግሞ በጣም ሀብታምና ፌመስ ለሆኑ ሰዎች ወይ ደግሞ በዝና ለታወቁ ሰዎች ሲያቀርብ የነበረ ሰው ነው እና ታስሮ በዚህ ሁኔታ እንግዲህ ህይወቱን እስር ቤት አጥቷል። በዚህ ምክንያት ግን ይሄ ፋይል በጣም ብዙ ትልልቅ ሰዎች በጣም ሀብታም ነን ያሉ ሰዎች ሁሉ በዚህ ውስጥ ተገኝተዋል እና የሱ ፋይል እንግዲህ ብዙ ጣጣ እያመጣ ነው እና ዛሬ ላይ ኒውስ ላይ ሳየው ወደ ቢልጌት ሄዶ ቢልጌት ራሱ በጣም ሪግሬት አድርጌያለሁ ከእንደዚህ አይነት ሰው ጋር በመተዋወቄ በጣም አዝናለሁ ምናምን ብለዋል እና ብዙ ሰዎች እንግዲህ በጣም ብዙ የሆነ ሚስጥር ያወጣል እዚህ ፋይል ላይ ማለት ነው እና ብዙ ሰዎች እየተነጋገሩበት ነው። በተለይ ደግሞ ትልልቅ ፕሬዚደንቶች ቅድም እንዳልኩት በጣም የታወቁ ሰዎች ማለት ነው። እንግዲህ የኔ ዓላማ ይሄ ሰውዬ ያደረገውን ብቻ ሳይሆን ትልቁ ነገር ዓለማችን ምን ያህል በእንደነዚህ አይነት ሰዎች የተሞላች እንደሆነች እግረ መንገዴን ለማሳየትና ለማስተማር ፈልጌ ነው እና ይሄ እንግዲህ ስለወጣ ነው እንጂ ተደብቆ የሚቀሩ ብዙ አይነት ሚስጥሮች ያሉባት ምድር ላይ ነው ሁላችንም ያለ ነው እና ከዚህ ታዲያ ምን እንማራለን ብላችሁ ታስቡ። ምድራችን ምን ያህል የኃጢአት በጣም የተጋነነባት ምድር እንደሆነች ብዙዎቻችን አትሊስት አንደርስታንድ የምናደርግ ይመስለኛል እና በዚህ አጋጣሚ ብዙ ሰው በተለይ ሀብታሞች ሲሆኑ ወይ ደግሞ ዝነኞች ሲሆኑ ሞር ወደ ኔጌቲቭ ነገር ወይ ደግሞ እግዚአብሔር ወደማይፈልገው ክፉ ነገር ያ ዝናቸው ያ ገንዘባቸው ወደ እንደነዚህ አይነት ቦታዎች ይወስዳቸዋል እና መጽሐፍ ቅዱስ ላይ የሚገርማችሁ ነገር ባለጸጋ ለመሆን አትቸኩል የሚል ቃል አለ እና ሰዎች ገንዘብን ዝናን ለማግኘት በጣም በቸኩሉ ጊዜ ምን እያደረጉ ነው? ውድቀታቸውን በጣም እያፋጠኑ ነው። የዚህ ዓለም ገዢ ዲያብሎስ ሁል ጊዜ ሰዎችን ማስነካት ነው ስራው። ብዙዎቻችን በዚህ ምድር ላይ ለመኖር ገንዘብና ገንዘብ ነው የሚያኖረን ብለን የተቀመጥን ብዙ ሰዎች አለን። በጣም የሚገርመው ነገር ግን መጨረሻው ምንድን ነው የሚሆነው? ያ የገንዘብ የሚፈለግበት ፍላጎት መጨረሻው ምንድን ነው የሚሆነው? መንገዱ ሁሉ የሞት የድጥ መንገድ ነው የሚሆነው። ስለዚህ በጣም የተከበሩ ሰዎች ትልቅ ናቸው ተብለው እንግዲህ ትልቅ ፕሬዚደንት ደረጃ ላይ ሆነው አገር ሲያስተዳድሩ የነበሩ በጣም የታወቁ ሰዎች ፋይል ነው ይሄ ሰው ያወጣው እና ኢሜላቸውን የተነጋገሩበትን ምን እንደተባባሉ በጣም ትልቅ ሚስጥር ነው ያወጣው እና ብዙዎቹን አንገት አስደፍቷቸዋል። ለምንድን ነው አንገታቸውን የደፉት? ይሄ ነገር ይወጣል ብለው ኤክስፔክት አላደረጉም። እንግዲህ ብዙ ጊዜ ያው ሁላችንም እንደምናውቀው
ክፉ ነገር በጨለማ ነው የሚሰራው። ክፉ ነገር በድብቅ ነው የሚሰራው። የእግዚአብሔር ቃል ግን ሲናገር ወደ ብርሃን የማይወጣ ምንም ነገር የለም፣ የማይገለጥ ምንም ነገር የለም ይላል እና የጊዜ ጉዳይ ነው። ጊዜ ጉዳይ ሲመጣ ሰዎች ያ ያደረጉት ክፉ ነገራቸው መውጣቱ አይቀርም። በጣም ትልቅ የተባሉ ሰዎች፣ በቃ የተከበሩ አንቱ የተባሉ ሰዎች ሁሉ በኃጢአት የወደቁ ናቸው። በጣም በኃጢአት የወደቁ ናቸው እና ለዚህ ታዲያ ብዙ ሰው በምድር በሚኖርበት ጊዜ በተለያየ ሁኔታ ከኃጢአት ጋር የሚገናኝበት ጉዳይ ይኖረዋል። ማንም ፐርፌክት የሆነ የለም። ማንም ደግሞ ንጹህ ሆኖ በሕይወት ዘመኑ የሚቀጥል ማንም የለም። ለዚህ ነው ኢየሱስ ክርስቶስ ወደ ምድር መምጣት የፈለገበት ምክንያት ምንድን ነው? ሰው በአዳም ምክንያት የምድር ሰው ሁሉ ኃጢአተኛ ነው። በምድር የሚኖር ሰው ሁሉ ኦልሬዲ በኃጢአት የወደቀ ነው። ስለዚህ በዚህ ምክንያት ክርስቶስ ሰዎችን በንስሐ ወደ እግዚአብሔር መንግሥት እንዲገቡ ንስሐ እድል ሰጥቷቸዋል። ሰዎች አያጠፉም አይደለም፣ ሁላችንም አጥፍተናል። ሁላችንም መጥፎ የሆነ ስራ ሰርተናል። ምክንያቱም የእግዚአብሔር ቃል ሲናገር ምንድነው የሚለው? የእግዚአብሔር ቃል ሲናገር ዓለም ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሎታል ነው የሚለው። ሰው ሁሉ፣ ማንም ሰው ጻድቅ የሚባል የለም። ለዚህ ነው ክርስቶስ እኛ ከኃጢአት እንድንድን ስለፈለገ ነው ወደ ምድር መጥቶ በኃጢአት የምትኖሩ ሰዎች ኑ ወደ እኔ፣ ምክንያቱም ኦልሬዲ ንስሐ ግቡ እያለ ነው። ሰው ንስሐ ካልገባ ግን ምንድን ነው የሚመስለው? በሱ ቤት ተደብቆ ነው የሚቀረው የሚመስለው። ግን ሰውየው በሕይወት እያለ ያ መጥፎ ሲሰራ የነበረው ነገር ሁሉ መልሶ ሰውየውን ምን ያደርገዋል ማለት ነው? አታክ ያደርገዋል። ስለዚህ አሁን እነዚህ በጣም ትልቅ ሰዎች የምትሏቸው ሰዎች፣ ፕሬዚደንት ሆነው ያሳለፉ ሰዎች፣ በጣም ታዋቂ ሆነው በጣም ብዙ ነገር ሰርተው ያለፉ ሰዎች የግል ታሪካቸው ላይ ይሄንን ጠባሳ ትተው ይሄዳሉ። ግን የሚገርመው ነገር ሰውን ሊያታልሉ ይፈልጋሉ። ምናልባትም ደግሞ ይሄ ነውረኛ ስራቸው ከሰው ሊደበቅ ይችላል። ከእግዚአብሔር ግን አይደበቅም። ከእግዚአብሔር የሚደበቅ ምንም ነገር የለም። ስለዚህ ሰዎች ይሄንን ዓለም ከመልቀቃቸው በፊት ከእግዚአብሔር ጋር ንስሐ ገብተው ካልሄዱ ለዘላለም የማይመለሱበት ቦታ፣ ለዘላለም እሳቱ ወደማይጠፋበት የዘላለም እሳት ውስጥ ወይ ደግሞ የሌክ ፋየር ውስጥ ይጣላሉ ነው የሚለው። የእሳት ባህር ውስጥ ነው ሰዎች የሚወድቁት። ስለዚህ ቀላሉ ነገር ሰው በምድር የሰራውን ስህተት ማረም የሚችለው በምድር ሲኖር ብቻ ነው። ከምድር ካለፈ በኋላ ከሄደ በኋላ ግን ኢትስ ቱ ሌት ምንም መመለስ የሚባል ነገር የለም። መጽሐፍ ቅዱስ ላይ ያለው ይሄ ነው። ስለዚህ ከእንደነዚህ በጣም ሪች ከሆኑ ሰዎች፣ በጣም ሀብታም ከተባሉ፣ በቃ የዓለምን ምናልባትም በቃ የዓለምን በጣም ብዙውን ፖርሽን ሀብት ይዘዋል የተባሉ በእነሱ ስር ነው ያለው የሚባሉ ሰዎች በጣም በሚገርማችሁ ሁኔታ ከማንኛውም ሰው ጋር እኩል ንስሐ ካልገቡ እኩል ቅጣት ይጠብቃቸዋል እያለን ነው። ስለዚህ አሁን ይሄ የሚመሰክርልን ዓለም የሚመሰክርልን አሁን ብዙ ሰዎች ጉዳቸው የወጣ ነው። በጣም ትልቅ ሰዎች፣ ተከበሩ አንቱ የተባሉ ፕሬዚደንት የተባሉ ብዙ ሰዎች ማለት ነው። አያችሁ፣ ይሄ የሚያሳየው ምንድን ነው? ሰዎች ንስሐ ባለመግባት ራሳቸውን ከፍ አድርገው ራሳቸውን ቆልለው በተቀመጡበት ጊዜ ያ ክፋታቸው በሕይወት እያሉ ይገለጣል። ስለዚህ አሁን እነዚህ ሰዎች በጣም ትልቅ የተባሉ ሰዎች ንስሐ ገብተው በእግዚአብሔር ፊት ንስሐ ካልገቡ በስተቀር የሚጠብቃቸው ነገር ምንድን ነው? ያው የዘላለም ፍርድ ይጠብቃቸዋል ማለት ነው።
ስለዚህ በምድርም በሰው እይታ አሁን ቢልጌት ሲናገር ይሄን ሰውዬ በማወቄ አለ ኤፕስቴንን እንዲህ አይነት ሰው በማወቄ በጣም ሪግሬት አደርጋለሁ አለ። አሁን ሪግሬት የሚያደርገው ለምንድን ነው? የዛን ጊዜ ይሄ ነገር በሚሆን ጊዜ እኮ ሁላችንም እኮ እድል አለን እኮ ለማሰቢያ። አሁን ጉድ በሚወጣበት ጊዜ ሰዎች እነዚህ በጣም እድሜያቸው ለአካለ መጠን ያልደረሱ እነሱ እንትናቸውን ተጠቅመው በጣም ክፉ ነገር ሲያደርጉ የነበረው ነው። እንግዲህ አሁን ይሄ በግብረ ስጋ ግንኙነት ነው ሰውየውን ያዙት። እንግዲህ እነዚህ ሰዎች በጣም ብዙ ክፋት ነገር ሲያደርጉ የሚውሉ ሰዎች ናቸው። ይሄ የሚያሳየው ምንድን ነው? ሰዎች ገንዘብ ባገኙ ቁጥር ወዴት ይሄዳሉ ካላችሁኝ፣ ወደ ትዕቢት ይሄዳሉ። ወዴት ይሄዳሉ? እግዚአብሔርን ወደ መናቅ፣ የእግዚአብሔርን ነገር አለመፈለግ ይወስዳቸዋል። ስለዚህ በጣም ለእኛ በጣም ለብዙዎቻችን ትልቅ እንትን የሚሆነን ትምህርት ይሆናል ብዬ ማስበው ምንድን ነው? ሰዎች በምድር ላይ በምኖርበት ጊዜ ሀብታም ለመሆን ብዙዎቻችን እንጥራለን። ብዙዎቻችን በጣም ኢንፍሉዌንስ ሰው ልንሆን እንፈልጋለን። የሚገርመው ነገር ግን የእግዚአብሔር ነገር የሌለበት ነገር ግን መጨረሻ ላይ አደናቅፎ ይጠለናል። ስለዚህ ሰው ስኬት ማለት ክርስቶስ ነው። ሰው በኢየሱስ ክርስቶስ ድኖ የዘላለምን ሕይወት ካላገኘ ምንም ያህል ሀብታም ቢሆን፣ ምንም ያህል ኢንፍሉዌንሰር ቢሆን፣ ብዙ በቃ ተጽዕኖ ፈጣሪ ቢሆን፣ ሁሉ ነገር ለሰውየው ምንድን ነው የሚሆነው? ባዶ ነው የሚሆነው። ልክ ንፋስን ዘርቶ አውሎ ንፋስ እንደማጨድ ማለት ነው። በቃ እንደዚህ ነው የሚሆነው። ስለዚህ ይሄ የሚያሳየን ምንድን ነው? በቃ ሰዎች በተቻለን መጠን እንደነዚህ አይነት ሰዎች ለኛ ለትምህርታችን ነው። እግዚአብሔር እንደነዚህ አይነት ሰዎች በእንደዚህ አይነት ሁኔታ ሲያልፉ እኔስ ምን እያደረኩ ነው? ሁላችንም መጠየቅ ያለብን። ኦኬ፣ የከሌን ስቶሪ ሰማሁኝ፣ እኔስ ምን እያደረኩ ነው? እኔስ ንስሐ መግባት የለብኝም? ሁላችንም በህይወት ዘመናችን በህይወት ጉዟችን ላይ የሚታይ የሚደበቅ በጨለማ ውስጥ ያለ በገሃድ የሚታይ ብዙ አይነት ኃጢአትን የሰራን ሰዎች ነን። ለዚህ ነው ክርስቶስ መጥቶ ያንን ኃጢአት ከውስጣችን ለማውጣት ደሙን የረጨልን። ስለዚህ ሰው በክርስቶስ ንስሐ ገብቶ ከዳነ ያ ሰው ከኩነኔ ነፃ ነው። ትልቁ ልዩነት ይሄ ነው። ስለዚህ ንስሐ መግባት ያስፈልጋል። ንስሐ ሰው ካልገባ ሰው እስኪነግረው ድረስ ነው አንተ እንደዚህ አይነት ክፉ ነህ፣ አንተ እንደዚህ አይነት ስራ የሰራ ሰው ነህ ተብሎ ሰው ሲከሰው እንዴት ባዘር እንደሚያደርገው ታያላችሁ። እንዴት ሰውየው እንዴት ኢሪቴት እንደሚያደርገው። እንግዲህ እኔ አሁን ምሳሌውን ነው፣ ምክንያቱም ኒውስ ላይ ስላየው አሁን እኔ እንደዚህ አይነት ሰው በማየቴ በጣም ነው የተጸጸትኩት። እንግዲህ ይሄ ጸጸት ለማን ነው? በሰው ፊት ስለሆነ ነው። ግን ይሄ ጸጸት መሆን ያለበት ፊት ለፊት ይሄ ሁልጊዜ ይሄ ፎርጊቭነስ ወይ ደግሞ ይሄ ንስሐ ለመግባት መሞከር በእግዚአብሔር ፊት እንጂ በሰው ፊት አይደለም። ግን ዓለማዊ ሰው ሁልጊዜ ምንድን ነው የሚያስበው? በሰው ፊት ነው ንስሐ የሚገባው፣ በሰው ፊት ነው። እና ቃልም ንስሐም ሲገባ ሰዎች እንዲያዩለት ለሰዎች እይታ ሲል ያደርገዋል። ይሄ በጣም ትክክል ያልሆነ ነው። ምክንያቱም ሰው ከእግዚአብሔር ጋር ነው ዲል የሚያደርገው። ስለዚህ ሁልጊዜ ማንኛውንም ነገር ስናደርግ ወደ እግዚአብሔር በንስሐ መግባት መቻል አለብን። ስለዚህ ይሄ ታሪክ የነሱ ታሪክ ብቻ አይደለም። ሰው በንስሐ ወደ ክርስቶስ ላልገቡት ሰዎች ሁሉ ይሄ ጥሩ ማስተማሪያ ይሆናል ብዬ ስላሰብኩ የኤፕስቲን ፋይል ያመጣሁት እና ብዙ ትልልቅ ሰዎች የሚሸማቀቁበት ነው። ብዙ ሰዎች ሚስጥራቸው የወጣበት ነው። ስልጣናቸውን፣ ዝናቸውን ተጠቅመው በጣም ብዙ ነገር አቢዩስ ሲያደርጉ የነበሩ ሰዎች ናቸው። እንግዲህ ለአቅመ አዳም ያልደረሱ ሴቶችን፣ ህፃናቶችን አምጥተው እንደፈለጉ ሲጫወቱባቸው የኖሩ ሰዎች ናቸው። እነዚህ ናቸው ዓለማችን ተቆጣጥረው
በተለያየ ነገር እኛ ላይ ኢንፍሉዌንስ ሊያደርጉ የሚሞክሩት። ስለዚህ እግዚአብሔር እንደነዚህ አይነት ሰዎችን ሲያወጣልን ሲያጋልጣቸው በተለያየ ነገር ታሪካቸው ሲወጣ ምን እያለን ነው ማለት ነው? በንስሐ ወደ እግዚአብሔር ቅረቡ እያለ ነው። ሰዎች ያጠፋሉ፣ ሁላችንም አጥፍተን ነው ከዛ በኋላ በንስሐ እንደገና ወደ ቤቱ የተመለስ ነው። ስለዚህ በዚህ አጋጣሚ በተለያየ ሁኔታ ውስጥ በኃጢአት ያለፋችሁ ሰዎች በክርስቶስ ደም ታጥባችሁ ከዚህ ኃጢአት ያልነጻችሁ በእግዚአብሔር ፊት ነው የምለምናችሁ፣ ንስሐ ግቡ። አሁኑኑ በልባችሁ ኢየሱስ ክርስቶስ አዳኝ መሆኑን ተቀበሉና ያመነ የተጠመቀ ይድናል ይላል የእግዚአብሔር ቃል። ያለበለዚያ በእንደዚህ አይነት ስራችሁ ሰው ስላላየው ብቻ እናንተ የምታውቁት ክርስቶስን አለማወቅ ብቻ ያ እንኳን እሱን አክሰፕት አድርጎ የዘላለምን ሕይወት አለማግኘት እንኳን እዛ ላይ ራሱ ምን ይጠብቃቸዋል? ፍርድ ይጠብቃቸዋል። ስለዚህ ብዙ ሰው አይ እኔ ንጹህ ነኝ ብሎ ሊቀመጥ ይችላል። አይደለም። ሰው መንጻት የሚችለው ከኃጢአት መንጻት የሚችለው በእግዚአብሔር በአንድያው ልጁ ኢየሱስ ክርስቶስ ሲያምን ብቻ ነው። ስለዚህ በዚህ አጋጣሚ ይሄንን እድል ተጠቅማችሁ ከሰዎችም ከእግዚአብሔርም ትልቅን ከበሬታ እንድታገኙ ንስሐ ሰው መግባት አለበት። ስለዚህ አሁን የኤፕስቲን ፋይል እሱ በህይወት የለም፣ ግን በህይወት የሌለ ሰውዬ ወደ ስንት ሰው በህይወት ያሉ ሰዎችን የነሱን ሚስጥር ይዞ አስቀምጠው ያ ኬዝ እየወጣ በጣም አዳዲስ ሰዎች በየቀኑ እየሰማን ነው ማለት ነው። ስለዚህ የሚያሳየው ምንድነው? ዓለማችን ምን ያህል በኃጢአት የተጨማለቀች እንደሆነ በቀላሉ ማየት እንችላለን። ስለዚህ የዚህ ኃጢአት እኛም ተካፋይ እንዳንሆን ኢየሱስ ክርስቶስ ከኃጢአታችን ነፃ ሊያደርገን ከሰማይ ሰማያት ወርዶ ወደ ምድር የመጣው እሱ ነው። ስለዚህ በሱ የዘላለምን ሕይወት እንድናገኝ ከኃጢአት ባርነት እንድንወጣ ጥሪን አስተላልፋለሁ ማለት ነው። ስለዚህ ለዛሬ የነበረኝ ፕሮግራም ይሄንን ይመስላል። እንግዲህ በሚቀጥለው ደግሞ በሌላ ፕሮግራም እስከምንገናኝ መልካም ጊዜ ሁንላችሁ ብዬ እሰናበታለሁ።